ጋር ችግር የለውም አትጨነቅ ምንም ነገር የሚያስጨንቅ ነገር አይደለም እሺ ምንድነው ተሻው ኮንሰርኩን እኮ ችግር የለውም ምንድነው የምትለው ምንድነው የምትረጋጋው ተረጋግተናል እንዴ እኮ ላንቺ እኮ እንደሰለሽ ይሄን ስራ ማጥፋት አልፈልግም እንዴት ነው መታጣው ልትለው ዛሬ ማድረጋለም አለ በለዚያ ግን እኔ ማን በአምላክ ምን እንደምትሰራ አታውቅም ይሄንን ቤት ነው ማቃጠለው እሺ ጎረቤት የለም ምን ይል አቃጥየለና ሄደ ምንድነው የምትለው ሰላም መኪና እኮ ፓርኪንግ አጥቼ ተንከራተትኩ ቦታ ዝናብ አለ ሰላም ዝናብ ነው እና ወደ ውስጥ አንተው እዚህ አካባቢ ነው በሰው ግን አይመችም በጣም አስቸጋሪ ነው ግን ቢት ትንሽ መኪና ራሱ ለማቆም በጣም አስቸገርኩት እንዴ አላቆምኩም አይ አቆም ያለጅስ ግን አልተመቸኝም ከዛም የወሰነውን ራሴ ወሰናለሁ እዚህ ጋር ስልጣን ያለኝ ያደመሽ ነው አይደል ገንዘብ ስላለሽ ምንም ነገር ማድረጋችን ስለዚህ ያስፈራራኝ ነው ካንቺ በላይ ገንዘብ አለኝ ዘንበ ያስፈራራኝ ነው እኔም ካንተ በላይ ገንዘብ አለኝ ዘንበ አሁን ስለዚህ አንድም ነገር ትውጣ ብያለሁ አንድም ነገር ትውጣ አትናገሪ እዚህ ቆሻሻ ህይወትን ትናገረሽ አትናገሪ እኔን ላታስፈራራኝ ልትጠቀምብኝ አትችልም ትናገረሽ አትናገሪ እሺ ያው አትጠቀኝም እንደዚህ በቀላሉ ሰው አይደለም ቤቱ አቃጥለዋለሁ ኑ ጋድ ነው ይኸውልሽ ወሰጂ ትላለሽ አንቺ ማለት ነው ና ዘፈረ እቺ ለማህበረሰቡ ጠርነሽ ሰላም ውድ ቤተሰቦቼ እንደምን ከረማችሁ እንደምን ቆያችሁ ወለን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት በዛሬ ፕሮግራማችን አንድ ሰው ነው እንግዲህ ማንነቱን ሊገልጽልን ያልፈለገ ሰው ነው እንግዲህ ባለቤቱ ላይ የተለያየ ነገር እየሰማባት እንደሆነ ጓደኞቹም የተለያየ ነገር እየነገሩ ስለሆነ እሱም እንግዲህ እሷ የምታደርገው ነገር ትንሽ እያጠራጠረ ስለሆነ ነው እኛ ጋር እንግዲህ እሷን የላካት እንግዲህ እሷም በጣም ሀብታም ነች ንግድ ላይ እንደምትሰማራና ግን ጓደኞቹ የሚነግሩት ሌላ ነገር ነው እኛም እንግዲህ በራሳችን የተወሰነ ነገር አጣርተን የደረስንበት ነገር አለ ነገሩን ክሊል ለማድረግ ግልጽ ለማድረግ ለባለቤቷም እንግዲህ እዚህ ጠርተናት ልናረጋት ያሰብነው ነገር አለ እሷም እንግዲህ ስታደርግም ሰዎችን ባጠራነው መረጃ መሰረት እንግዲህ ስታደርግ የነበረው እንግዲህ በሀብቷ ተጠቅማ ከባህላችን ከወጋችን ያፈነገጠ ነገር እንግዲህ ወንዶች ላይ ወጣቶች ላይ እያረገች እንደሆነ ገንዘብ እየከፈለች እነሱ እንዲያረጉላትም እያረገች እያስገደደች እንደሆነ እኛም የደረስንበት ይሄ ነገር እውነት ይሁን ውሸት ይሁን እንግዲህ ዛሬ እዚህ እሷን ጠርተናት ምንፈትናት ይሆናል እስከዛው አብራችን ቆዩ ያው እንግዲህ ተመልካቾቻችን ከማምላክ ጋር እንግዲህ የተቀጣጠርንበት ቦታ ደርሰናል እሷም እንግዲህ እየደረስኩ ነው ብላኛለች እንግዲህ እሷ ደግሞ ደርሳ የሚፈጠረውን ነገር አብረን ምን ይሆናል እኔም እንግዲህ እሷ እኔ ቤት ውስጥ እንድትገባ እንግዲህ የተቻለኝን አድርጌ እኔ ቤት ውስጥ ነው ኢንተርቪው ላረጋት ለፈተናት የሚያሰብኩት እስቲ ፈተናው ደግሞ እስቲ ተወርቂውን ታልፍ ይሆን እና ይሆናል እስከዛው ድረስ አብራችን ቆዩ መኪና እኮ ፓርኪንግ አጥቼ ተንከራተትኩ ቦታ ዝናብ አለ በጣም ዝናብ ነው እና ወደ ውስጥ አንተው እዚህ አካባቢ ነው በሰው ግን አይመችም በጣም አስቸጋሪ ነው ግን ቢት ትንሽ መኪና ራሱ ለማቆም በጣም አስተቸገርኩት እንዴ አላቆምኩም አይ አቆም ያለጅስ ግን አልተመቸኝም መጀመሪያ ስራ እንዴት ነው ስራ ያው ከፍተፍ ያለ ነው ያው አንቺ ስልክ ሰው ይሰጠኝ እንግዲህ እናወራለን የት ነው የምንቀመጥበት ቦታ ወይ ካፌ ምናምን ካፌ እዚህ አሪፍ ካፌ የለም ካፌ እንቀመጥ የለም ግን በቃ ቤት አለ ቤት ነው ተጠባብ ኦኬ ነው እሺ ደስ ይለኛል እሺ የት ነው እዚህ ነው የምትገባው ግቢ ቤት ለእግዚአብሔር አይባልም ግን ትንሽ ንጹህ ነው ግን የሚቀመጥበት ንጹህ ነው እንዴ አስተካክሏለሁ እንዴ እንደምትመጪ እንዴት እዚህ ትኖራለህ ምን አይነት ቤት ውስጥ ነው የምትኖረው እኔ በፍጹም እንደዛ አልጠበቅኩኝም ማለት ቢያንስ የሆነ ነገር የተሻለ ትንሽ መስሎኝ ነበር እንደዚህ እዚች ትንፋሽ ራሱ አጥረህ እንዴት እዚህ ትንፋሽ አግኝተህ ትኖራለህ እንዴት ነው የምትኖረው ወዴት ነው የምትነሳው እዚህ ትኛለህ እዚህ ምግብ ትበላለህ እንዴት ሰው ለካ እንደዚህ ይኖራል ወይኔ እንዴት ነው ባሚ ወይኔ እንደዚህ እንድትይና መጣሽ እንደዚህ እኔ እኮ አይኖ እኔ አንተን ላግዝ ነው የመጣሁት በርግጥ እኔ ያው አንተ ደካማ ነህ ላግዝህ ነው የመጣሁት እንደ ሰው በዛ ላይ ደግሞ አንተ የማይገባህን ህይወት ነው እየኖርክ ያለው በጣም ቆንጆ ነህ በጣም ብዙ ነገር የሚገባህ ልጅ ነበርክ
ይሄ እንዴት በዚህ አስችሎክ እንደዚህ አይነት ህይወት መረጥክ ብዬ ነው። ስንት ነገር ራስህን መጠቀም የምትችልበት ነገር እያለ እንዴት እንደዚህ አይነት ትኖራለህ? አንተ ወጣት ነህ፣ ቆንጆ ነህ፣ የተሻለ ነገር ማግኘት ትችላለህ ብዬ ነው እንጂ ሌላ ነገር አይደለም። እኔ ያው ልረዳህ ነው የመጣሁት አይደል? እንጃ አልገባሽም እኮ ስልሽ እኔ እዚህ ቤት ውስጥ ነው የምኖረው። የቤት ኪራይ በሰዓት በጣም ኤክስፔንሲቭ ነው ታውቂያለሽ አንቺ። እኔ ደግሞ ያን ነገር አፎርድ ማድረግ አልችልም። ለዛ ነው እኔ እንጂ እኮ ትልቅ ቤት መኖር ሳልፈልግ ቀርቼ አይደለም። አይ ኖ አውቃለሁኝ፣ ግን ያው ይሄን ያህል ላንተ አይገባም። አሁን ሰው ሲያይ በጣም ቆንጆ ነህ ታውቃለህ፣ በጣም ስለምታምር እንዴት እንደዚህ አይነት ነገር ትኖራለህ? እኔ የምችለውን ነገር ሁሉም ነገር አደርግልሃለሁ፣ በጣም እረዳሃለሁ፣ የምትፈልገውን ነገር አደርግልሃለሁ። እኔ ብዙ ነገር ያለኝ ሰው ነኝ፣ ስኬታማ ሴት ነኝ፣ ውጭ ሀገር በቃ ከእድሜ በላይ ያለኝ ገቢ ያለኝ ሴት ነኝና በምችለው ነገር አንተ እረዳሃለሁ። ግን እንዴት ወይ ደንግጬ ነው ማለት በዚህ ልክ አልጠበቅኩኝም። በቃ መናገር ሁላ ቃላት ነው ያጠረኛልና ይቅርታ በጣም ስለሽ እኔ እንደዚህ ጨንቅሻል ብዬ አላሰብኩም። ኖርማል ታደርጊዋለሽ ብዬ ነበር። ደግሞ ምን ያህል አስጠላም እኮ እኔ ጠባብ ነች እንጂ እኮ እኔ በጣም ነው የምወዳት። እንደምችል ቤት በጣም ላንተ አይገባህም። ይሄ የኔ ቤት እኮ ነው የሚመስለው። ምን እንደዛ አይነት እንዴት ይኖራል አላውቅም። በጣም ነው የሚያስጠላ። ይሄን እንደዚህ ካልሽማ ከዚህ ፊት የተከራየሁትን ብታይማ ጭራሽ ትጮሂ ነበር። እንኳንም አላየሁም። እኔ አልወድም። ድህነት በጣም ነው የምጠላው። በቻልኩት አቅም ሰዎችን ለመረዳት ሞክራለሁኝ። በዛ ልክ ደግሞ ወጣት ነኝ፣ ተፍተፍ ብለህ ራስን መቀየር ቆንጆ ነህ እንዴ! ብዙ ነገሮች እኮ አሉ። ብዙ ነገር መጠቀም ትችላለህ። ራስን ላይፍን ካላስተካከልክ መቼ ሊስተካከል? ባለህን ነገር ተውበህ ምናምን ብዙ ነገር ኢትዮጵያ ውስጥ በጣም ብዙ ነገር የሚሰራበት ሀገር ሆኗል። እኛ ሀገር አድገዋል ማለት ጀስት በቃ ብዙ ነገር አለ ትንሽ። እኔ አሁንም ተስፋ አለኝ፣ ገና ወጣት ነኝ እና ደግሞ ተስፋ ጥዬብሽ ነው የመጣሁት ባንቺ ንግድ ላይ በጣም ጎበዝ ነሽ ተብያለሁ። እኔ ደግሞ በገርምሽ ፓስፖርት ራሱ የሰፈር ሰው ምናምን የሰፈር ያሉ ሰዎች ናቸው አዋጥተው ምናምን ያወጡልኝ። በጣም ውድ ነው በዛ ላይ እና አሁን ላይ ፓስፖርትም አለኝና ንግድ ማርኬቲንግ በጣም ጎበዝ ነኝ። ተምሬያለሁ ሁላ ማለት ነውና ምንም አያቅተኝም። አንቺ ትንሽ ታሳያለሽ፣ ታስጀምራለሽ። እኔ የፈለግሽውን መስራት ይችላል፣ ከሁሉም ሰው መግባባት ይችላል። አዎ ማለት እኔም ያ ነገር ሰምቼ ነው ማለት ብዙ ነገር ትችላለህ፣ መስራት ትችላለህ። ድህነት ነው ያዘክ እንጂ ቆንጆ ነህ። ምንም አብረን መስራት ከቻለን አንተ ጸባይ ካለ ብዙ ነገር እንሰራለን። ውጭ ፕሮሰሶች እኔ በገንዘብ ሆነ በሐሳብ ሆነ ብዙ ነገር ካንተ እኔ ጋር ተሽዬ ስለምገኝ እኔ አግዝሃለሁ። ስለዚህ አንተ ማድረግ ያለብህ ነገሮች እኔ የምልህን ነገር ታደርጋለህ። ጀስት ፍሬንድ እንሆናለን፣ ስለዚህ እንግባባለን። ከመግባባት በኋላ ነገሮች እኔ እናንተ በደንብ ከቀረብከኝ ስለኔ ባህሪ ምናምን ፒስት ከሆነ ነገሮች ይስተካከላሉ። እኔ የምችለውን ማለት ብዙ ነገር እችላለሁ። ለአንተ መርዳት አያቅተኝም። አንተ አንድ ሰው ነህ። ሌላ ነገር እኔ ሌላ ሰውን ስንት ነገር አግዣለሁ። ማደርገውን ነገር አደረኩ አይባልም እንጂ ብዙ ነገሮች ለሰው አድርጌያለሁና አንተ ተጠቀምበት፣ ያለህን ነገር ተጠቀምበት። በጣም ስለሽ እኔ ብዙ ነገር ሰምቻለሁ ስላንቺ። በጣም ጎበዝ ነሽ በአምላክ። በጣም ብዙ ሰዎች ከጎዳና ላይ ሁሉ አንስታለች ተብያለሁ እና ደግሞ እኔም ስለሽ እንደው ፈርቼ ነበር መጀመሪያ ላይ ረኔ ትንሽ ታስፈራለች። ሳይሽ በጣም ታስፈራና እንዴት ለምን ማስፈራ? ትንሽ ታስፈራለሽ። እኔ አላውቅም። ሀብታሞች አይ ገንዘብ አላቸው ሲባሉ ሴቶች ብዙ ጊዜ እኛ ሀገር ወንዶች ደሃ ሴት ነው የምትወዱት ይመስለኛል። ለዛ ነው እንጂ የተለየ ነገር የሚያስፈራ ነገር የለም። ስለዚህ የሆነ እንትንሽ እኮ ነው ግሬስ አለሽ ነው ግርማ ሞገስ ምናምን ስላለሽ ትንሽ ታስፈራለሽ። የኔ ቆንጆ አንተ እኮ ቆንጆዬ ነህ። በጣም ብዙ ነገር የሚገባህ ሰው ነህ። ግን ለምን አላውቅም፣ እንዴት ብዬ እንደማስረዳ አላውቅም። መቼም ይገባሃል ብዬ ተስፋ አደርጋለሁ። ስማ ግን በቃ አሁን እኔ ስለሽ አንቺ ካገሽኝ ጓደኛ እኔ የፈለግሽውን ነው የፈለግሽውን ብታጅኝ የፈለግሽውን እኔ ሰው ከመግደል ውጪ ምንም ነገር ነው ማድረግልሽ። እኔ ሰው ገዳይ አይደለሁም። በፍቅር ማመን ሰው ነኝ፣ የፍቅር ሰው ነኝ እንጂ በዚህ ግድያዎች በምናምን እኔ አልነካካም፣ አልወድም። እኔ በፍቅር ጀስት አማለ በቃ ሰው መፋቀር አለበት። የሚፈልገው ነው ሰዎች አይደለም ሰው ስንፈጠር በፍቅር መኖር አለብን። የሚፈልገው የሚያስደስተን ነገር አድርገን ማለፍ አለብን። ከዛ ውጪ ህይወት ያልፋል። በቃ እዛ ላይ ከት ያደርጋል ማለት ነው። በጣም ደስ ይላል። ግን እኔ ስልሽ በጣም ወጣት ነሽ አሁን ሳይሽም ምናምን በጣም በዛ ደግሞ በጣም ሀብታም ነሽ። ኢቭን መኪኖችሽ ምናምን አይቼቻለሁ ማለት ይሄ ሁሉ ሀብት ግን እንዴት ይመጣል? ምንድነው
ይቅርታ ግን መጠየቅ ከሌለብኝ ማስፈላጊ ከሆነ እነግርሃለሁ። ጀስት ምንም ችግር የለውም። በግልጽነት ማውራት አሁን እኔ ልረዳ ስለመጣሁ ወይ አጭበርብሬ መጥቼ ምናምን ሊመስልህ ስለማልፈልግ ነው ገባህ እንጂ ይሄን ያህል ምስጢር የለኝም። ካስፈለገህ ግን እነግርሃለሁ። ይሄን ያህል ለአንተም ይጠቅማል ብዬ አልገምትም። አስመት ለማወቅ ነው ጀስት እኔም ሞቲቬት ለመሆን ፈልጌ ነው እንጂ ታደርግም በወቅ ደስ ይለኛል። እኔ ስራዬን የዱባይ ነጋዴ ነኝ። ውጭ ሀገሮች እቃ እያመጣሁ መሸጥ ያ ብዙ ሀገር ማቅ ሰው ነኝ። የውጭ ሀገሮች ነጋዴ ማለት ትችላለህ። ነጋዴ ነኝ፣ ባጭሩ ነጋዴ ነኝ። ደስ ይላል በጣም። እንዳንቺ ካንቺ ራስ ብዙ ለምደኔ መቅሰም ፈልጋለሁ የምሬና አዎ ከኔ ጋር ከዋልክ ትቀየራለህ። አረኔ እንደዚህ ኦፖርቹኒቲ አግኝቼ ነው ካንቺ ጋር ጭራሽ ነው የማልለየው እንዴ እንደዚህ ሰው እንደውም ተወኝ ብትይ ራስ ምትወሽ ከዚህ በኋላ በዛ ላይ በጣም ደስ የምትይው እኔ ሀብታም ሆኖ እንደዚህ ድሃን እንደዚህ ቀርቦ ያዋራል ስለራሱ ይናገራል ብዬ እንደቀን አዎ ማለት በቃ ሰው አሳዘንከኝ ታውቃለህ። ደግሞ ቆንጆ ነኝ እንጂ እንደዛ አይነት ቤት ለደቂቃ መቀመጥ አልፈልግም። በጣም ነው የሚያስጨንቀው። በጣም ይፈራልኝ። እኔ ድህነት በጣም አመጣላ። በነገራችን ላይ ድህነት እኔም አውቀዋለሁ የኖርኩበት ነው። አንቺ ቢያንስ ደህና ሆነሽ ትቀርሽ እንዴ? አላውቅም። እኔ ድህነት እግዚአብሔርን ስለምፈራ ስለምጠላውም አላደረገኝም። ጠንክሮ መስራት አለብህ ብዬ አምናለሁ። የተቻለን ሰው ነን። የተሰጠን ነገር ተጠቅመን ህይወታችን መቀየር እንዳለብን ደግሞ ማምን ሰው ነኝ። ስለዚህ ድህነት የሚመጣው ባለመጠቀማችን ነው። ያለን ነገር ካልተጠቀምን ሁሌ ድሃ ነን እያልን እግዚአብሔር እያማረን ፈጣሪ እያለን እንኖራለን እንጂ ህይወታችንን አንቀይርም፣ ቤተሰቦቻችንን አንቀይርም፣ አጠገባችን ሰዎች ያሉም አንቀይርም። ገባ? ባይገርምሽ እኔ በጣም ትምህርት ቤት እያለሁ በጣም ብዙ ጊዜ ችግር ይገጥመኝ ነበርና የቤተሰቦቼንም ላለማስቸገር ትምህርት በጣም ድሃ ስለሆኑ ስለሽ ምንም ገንዘብ የሚያገኙበት ምንም አይነት ነገር የለም። ጥበቃ ነው። ፋዘርም ማዘርም በቃ በየቤቱ እየሄደች ልብስ ታጥባለች፣ ወጥ ትሰራለች። ምን እንደዚህ ነው የምሰራው። እኔም እነሱን ገንዘብ አምጡ ማለት አልችልም በዚህ ነው። ለዛ እኔ ስማር በቃ ራሴ ተፍ እያልኩ ነበር። ለምሳሌ ላይ ባገርምሽ የሆነ ሀብታም ዕቃ ተቀብዬ በቃ ሰይጣን ደግሞ ይሰዋል እንደዚህ አይነት ነገርና አሁን ጣልኩበት። በጣም ውድ ነበርና እስካሁን ድረስ ባይገርም በጣም የሚያስፈራራኝ ምናምን ኢቭን አሁን ወልዷል ብሎ አሁን ስንት ነው ወደ 400,000 ብር ምናምን አለብህ ይለኛል። በጣም መሰለሽ እኔ ምን ለዛ ነው ችግር የለውም። ምንም ስለ ገንዘብ ምናምን አትጨነቅ። ብቻ አንተ ፈታ በል ነፃ ሰው ከዛ ውጭ ያው የሰማሁትን ነገር አለ በጣም ጎዝ ነው ምናምን አይነት ነገሮች እኔ በቃ ፍቅር ከሰጠኸኝ እኔ ብዙ ነገሮች ችግር የለውም። ኧረ እኔ በጣም እኔ እኮ ሰው ወዳለሁ ሲጀምር ሁሉንም ሰው እኔ ለሁሉም ሰው ሪስፔክት አለኝ። በጣም ቆንጆ ነህ ታውቃለህ። እያስኮረመምሽኝ ነው። አይ ቆንጆ ነህ። ምን ሀብታ የሆነ እኔ ሀብት ቤተሰብ ሀብት ቢኖረኝ ይሻለኛል። ያው ውበት ከሌለህም በነገራችን ላይ ያለህን ነገር ነው ወደ ውጭ ልታስወጣ የምችለው። በዛ ድህነት የሚያስመጣው መልክ አለመኖርም ያለህን ነገር ካልተጠቀምክበት። ብዙ ጊዜ ድሃ የሚሆን ውጭ ሀገር ካየ ቆንጆች ምናምን በጣም ሀብታሞች ናቸው። ምክንያቱ ያላቸው ነገር ስለሚጠቀሙ። ምክንያቱም ፈጣሪ ያሰጠህን ነገር አልተጠቀምበት ብሎ ነው የሰጠህ ለአንተ ምክንያት ነው። ካልተጠቀምክበት ይችላል ብዙ ነገር እንዴት ሰልሽ እንዴት እኔ እኮ አጠቃቀሙ እንዴት ምን ማለግ እንዳለብኝ አላውቅም። እኔ ስልሽ በቃ ከቤት ትምህርት ቤት ነበር የሚለው ምንም ጓደኛ እንደኝም ምንም ማድረግ እንዳለብኝም አላውቅም። ስልሽ በቃ እኔ ጣልልካ አሁን ከሆነም አንቺ መሰለች ሴት እህት አግኝቻለሁ። አንቺ እንግዲህ ያበረታታሽኝ ብዙ ነገር እኔ ስልሽ ካንቺ ብዙ ነገር መልመድ እፈልጋለሁ፣ መቅሰም እፈልጋለሁ እና ደግሞ እንዳልኩሽ ነው በጣም ብዙ ብር አለብኝ። እኔ አራጣ እኔ የሚመስለው በቃ 400,000 ብር ደርሶብኛል። ደግሞ በገርምሽ በቃ በየወሩ ምን አላት 400 ብር አሁን እንሰራለን ነው ስራውን አብረን አንተ ከተስማማክ በጣም ብዙ ስራዎች ነው የምንሰራው። ያ ደግሞ ያ እኔ ተስማምቻ እኔ ዛሬ ምንም አይነት ስራ ቢሆን ካንቺ አጠገብ ራሱ እኔ ለምን ቀለኛ አድርገሽ ቀን ሙሉ እየቀለድኩልሽ ያያሰብኩሽ ስራ አላገኘ እኔ እሱን ነው ፈልገው የምር ነው። ችግር የለውም አያሳስብም። በገንዘብ እንዳታስብ ግዴታ ንግድ መሆንም እኔ በሰዓት በጣም ገንዘብ ያስፈልገኛል። እኔ አሁን ቤተሰቦችን መጦር እፈልጋለሁ። እስከመቼ ድረስ ቤተሰቦችን ህይወት ይቀየራል፣ ያንተ ህይወት ይቀየራል። ግን
በቃ አንተ ማድረግ ያለብህ ፍሪ መሆን አለብህ፣ ነፃ ሰው መሆን አለብህ ምናምን። እንዴት ነው ስልሽ እንዴት ነው ነፃ መሆን እኮ ግራ ገባኝ እኮ እንዴት ነው ነፃነት ማለት ስልሽ እኔ ነፃ ነኝ ብዬ አስብ ነበር። እኔ ከሁሉም ሰው ጋር እኮ ግባባለሁ ምናምን እቀራረባለሁ። በመቀራረብ አይደለም ብዙ ነገር አለ። እንዴት ስልሽ እኔ አላውቅም። መሆን አንቺ ራሱ በጣም ቆንጆ ነሽ ምናምን በእርግጠኝነት ባል ይኖርሻል በዛ ላይ ምናምን ስልሽ አሁን እንኳን ሌላ ነገር እንኳን ባስብ ፍቅረኛ እንኳን ባስብ ስልሽ ገንዘብ ያስፈልጋል። ሴቶች ያለ ገንዘብ ደግሞ አትዱ ወንድ ምናምን እኔ ስልሽ ደግሞ እንኳን ብር ላጣራቅም ኔጌቲቭ ገብቻለሁ። ለነገርኩሽ ኔጌቲቭ 400 ሺህ ገንዘብ ካላት ሴት እኮ ነው የታወቃት። ዛሬ እኮ ገንዘብ ካላት ሴት እንጂ ኖርማሊ ከመንገደኛ ወይም ደግሞ ሆነ ተራ ሴት አይደለም ያገኛት አይደል? ስለዚህ ካንተ ጋር የምፈልገው አንድ ነገር ፍቅር ሊሆን ይችላል ወይም አብሮ ጀስት ማሳለፍ ሊሆን ይችላል ምናምን እኔ አላውቅም። ስለኔ ያው ብዙ ነገር ማታውቀው ነገር አለና ትዳር ምን አይልሽም ስልሽ ወንድ ጋር አይሻለሁ ብዙ ጊዜ ምናምንና ሰውም ትንሽ ያወራል። እኔ ፍቅረኛ አላት ምናምን ይባላል። ምን ውሸት ነው እንዴ? አለኝ አልከድም አለኝ ስልክ ጀስት ለትዳር ይሁን ለፍቅር ይሁን ለምናምን አላውቅም አልኩ። እኔ የሚያስደስተኝ ነገር ነው ማደርገው ሞር ብዙ ያለው አሁን ምንድነው ገንዘብ አለኝ። ውጭ ሀገሮች ሲሄድ ብዙ ነገሮች ነው መሰራው ብዙ ነገር ነው መሰራው ስልክ በጣም ነጋዴ ነኝ፣ ጎበዝ ነጋዴ ነኝ። ያልገባሁበት እንግሊዝ ሀገር በላ ያልገባሁበት እስራኤል፣ አውስትራሊያ ብዙ ነገር ሄጃለሁኝ። እኔ በጣም ብዙ ነገሮች ማንቀሳቀስ ሰው ነኝና በዛ ልክ ገንዘብ አለኝ። አንድ ሰው እንኳን ውጭ ሀገር ሲሄድ ከዚህች እንኳን ከአዲስ አበባ ደግሞ ናዝሬት ወደ እንኳን ሰው ይቀየራል ከሰራክ። እኔ በጣም ገንዘብ ያለኝ ሴት ነኝ። ስኬታማ ነኝ። ስኬታማ ገንዘብ አለኝ። ፍቅረኛ ያው ከአየር መንገድ እየተመላለስኩኝ የሆነ እንግዲህ ያለው እንዳንተ ቆንጆ የለች እንደኔ ስቲክንሽ ሶኒ በቃ ቆንጆ ወንድ ወዳለኝ። ከዛ የሆነ ጊዜ መኪናው ክፍት አድርጌ ሄጄ የሆነ ዕቃ ይጠፋብኝና እዛ ፓርኪንግ ነው የምሰራው። ተራ ነገር ነው ፓርኪንግ ማለት ደሃ ነው ማለት ነው። ፓርኪንግ የሚሰራ ሰው በጣም ድፍኛ። ከዛ የሆነ ዕቃውን አስጥሎ ምናምን ወደ እኔ ዕቃው መልሶ ምናምን ሳይው ልጁም ቆንጆዬ ነው። ያ ሳላስበው የሆነ ይኑንታ መግባባት ጀመረ ምናምን በጣም ደስ ይላል ልጁ። ያው ፍቅር አልኩ አይደለ? ፍቅር አሰጣት ይችላልበታል። በዛ መንገድ አብረን ልንሆን ይችላል። ያው ስልክ ያለው ደስ ይላል። ጎበዝ ነው፣ ብዙ ነገሮች ጎበዝ ነው። በጣም የሚመኝ ማንኛው ሴት የምትመኘው ነው። ገንዘብ ባይኖረው ሌላ ነገሩ ገንዘብ ስላለ የምፈልገው ነገር ከሱ ፍቅር አግኝቻለሁ ኦሬዲ ነው። ግን እሱ ላግባ ሌላ ወንድ ላግባ አሁን ብዙ ነገር ሴት ስለሆንኩኝ ማግባት እቅዶች ይኖርኛል። ሴት ልጅ አይደለም መውለድ ምናምን ከሱ ጋር ልጋባ ከሌላ ሰው ጋር ልጋባ አልወሰንኩኝም። የማውቀው ነገር የለም። ገባህ አይደለ? የተሻለ ሰው ከዚህ በላይ እንደኔ የሚያስደስት ወይ እኔ ደስተኛ የሚያደርገኝ ሰው ካገኘሁ ሞር ልሄድም እችላለሁ። እርግጠኛ አይደለሁም። በስ ስለለፈልክ ደስ ይላል ስልሽ እንደዚህ እኔ እድለኛ ሰው አይቼ አላውቅም። ፓርኪንግ እየሰራ አንቺ መስልሽ በጣም ቆንጆ ነሽ፣ በዛ ላይ ደግሞ በጣም ሀብታም ነሽ ምናምን ከሰማይ ነው የወረደለት እና እድለኛ ነው በጣም። አንተ እድል መጠቀም ከፈለክ ትችላለህ እኮ። እንዴት አገኛለሁ? እሱ አንዴ በስንት ሳምንት አንዴ የሚገኝ እድል እኮ ነው ሲያገኘው። እኔ ከዚህ በኋላ እንደዚህ አይነት እድል ይገኛል ብለሽ ነው ማየት ይገኛል? ችግር አለው። አንተም ያው እድል ደርሶ በኋላ አንተ ጋር መጥቻለሁኝ እኮ በሆነ አጋጣሚ ሆን ቀርቻለሁ። አንተ ደስተኛ ከሆንክ በእኔ ደስ የሚል ነገር ካየህብኝ እኔ ከወደድከኝ ችግር የለውም። ስማ በጣም ነው ደስ ያልሽኝ። ፍቅረኛ ምን አናላት ሲባል ስለሰማሁ ነው እንጂ ኖርማል ነገርኩ። ያው ስለፍ የፍቅሩ ያለው ነገር ያለው አንተ ፍቃደኛ ከሆንክ ያው ቆንጆ ነኝ እኮ ምን ይጎልብሃል? ስማ ግን ያው ትንሽ ፈርቼ ነው እንጂ ባይገርምሽ እኔ ራሱ ለምንድን ነው ማስክ ያደረከው? ማስክ ትንሽ ጉንፋን ነገር ይዘኛችና እናችን ደግሞ አገመጋታ ትኩስ ነገር አልጠጣበታለሁ። እሺ ትኩስ ነገር ጠጣለሁ እና ምን መሰለሽ ሳይሽ ገና ሳይሽ ምን በጣም ደስ የሚለው በተለይ እኔ አላውቅም ሴት ልጅ ሳይ ምን ያለው መሰለሽ ቆዳ ምን ያለውና ቆዳሽ በጣም ጥርት ያለ ቆዳ ደስ የሚል ለስላሳ ነው የሚመስለውና ያው ትሪትመንት አለ ብዙ ገንዘብ ካለ ሁሉ ነገር ያስተውቃል ቆዳሽ ያስተውቃል። ስለዚህ እኔ ባይኖርሽ ኖሮ የምሬ ነው እኔ በቃ ብዙ ነገር ነበር እንደውም ላረጋቸው ብዙ ነገር የምሬ ነው እኮ ያንተ ነኝ ችግር የለውም። አንተ ብቻ
አስደስተኝ፣ ደስተኛ ሁን፣ የምትፈልገው ነገር አደርግልሃለሁ። ብቻ ግን በደንብ በቃ እኔን የሚያስደስት ነገር ታደርጋለህ። እንደዚህ ነገር እንደዚህ ትደጋግንቼ ነው ሰልሽ እንዴ? በቃ አግኘው እኮ መጣሁልህ እኮ በዛ ላይ የቆሸሸ ቤትህን መጥቼ አንተ ፍለጋ። ስለዚህ አንተ የሚጠበቅብህ እኔን ማስደሰት። የፈተሽኝ አይደለም? ለምን የምፈትነህ? እኔ ምን ነህ የምፈትነህ? አላውቅም መሰለሽ ይሄ ስራ ምናምን ለስራው ማጥፋት እኔ ወድጄ ነው በጣም ነው ደስ የምትለው። በቃ ሰውነትህ ምናምን የምፈልገው ወንድ እንደዛ አይነት ወንድ ነው የሚያስደስተኝና ለዛ ነው። ኧረ እኔም ወይ ሲጀመር በጣም ወደድኩሽ። የምሬ ነው። እኔ ነግሬሻለሁ። ሲጀመር እንዳንቺ አይነት ቆንጆ ሴት ሲጀመር ማንም አልፈም እንኳን እኔ አይደለሁም ተራ ሰው ማንም ሰው መንግስት ራሱ አንቺ ማንም አይለኛም። ማቃለኝ ማንም ወንድ የሚፈልገኝ አይነት ሰው ነኝ። ስለዚህ አንተ ማድረግ ያለበት ነገር ማድረግ ነው። በደንብ እኔ በምፈልገው እንትን ከኔ ጋር ግንኙነት ታደርጋለህ እንዴ? ይሄማ ለኔ ህልም እኮ ነው። እንደ ህልም ነው እንዴ? እኔ ምንም ነገር አደርጋለሁ እንዴ? ከዚህ በላይ ላንቺ ምንም አደርጋለሁ። ምን እንዴት ነው የምፈልገው? እኔ ሲጀመር ባይገርምሽ እንውጣና የሆነ ቦታ ሄደን ፈታ እንላለን። ፈታ አሁን ትንሽ እናወራ በጣም ስልሽ አሁን እቺ ሞመንት በጣም ደስ ብለኛለች። እንደዚህ ተስማማንበት ሰዓት አይቻልም። ኦኬ የቅልብሽ ነው የሚቢነው። አረ እንውጣለን ሌላ ቤት ነው ያለን። ኦኬ ግን በቃ ስልሽ እኔ ህልም እየመሰለኝ ነው። አንድ አንቺን የመሰለሽ ሴት ማግኘት ግን ባልሽስ ባሊ ብለህ እንደው እኮ ላግባው አላግባው ስለማለቅ አንተ በደንብ ካስደሰትከኝ እሱን ትቼ ወደ አንተ ልመጣ እችላለሁ። የምር አረ እኔ ምንድን ነው መስደስትሽ? እኔ ምንም ነው ማረግ በምፈልገው ግንኙነት ታደርጋለህ። አዎ እንዴ ምንም ማረጋለሁ ላንቺ ጎበዝ ከሆንክ ማለት ነው። እኔ የምታወቀው ሲጀመር በዚህ ነው። እኔ በጣም ያው እኔ ወሬ ሰምቼ ነው የመጣሁት። በነገራችን እኔ የምታወቀው በዚህ ነው። እኔ ነብር ነኝ ሲጀመር አለቅም፣ ካስኩኝ አለቅም። በቃ እኔ እንደዛ እንድትሆን ነው የምፈልገው። እንደዚህ ነው ግን ስልሽ እኔ ፈተና ምናምን ሆኖ እኔ ስራዬን ማጣት አልፈልግም። እንደዚህ ነው ለምን ፈትነሃለሁ? እኔ ፈልጌ የመጣሁት ነገር ካንተ ሌላ ምን ይኖራል? ስማ ምን ፈልጌ እመጣለሁ አንተ ጋር ስታስበው? እኔ አላውቅም። ሀብታሞች ሲወራ ሰምቻለሁ። እንደዚህ ሰው ያጠምዱና ድሃዎች ምናምን ቤተሰብ የሌላቸውን ያጠምዱና ምን አደርጋለሁ? ከፍቅር ውጪ ላይ ነው ኩላሊታቸውን ይሸጣሉ ምናምን የሚባሉ ሰምቻለሁ። እና እኔ አንተን ኩላሊት ድረስ የፍቅር ኩላሊት እንደመስራ በጣም ደስ ይላልና በጣም ነው የማመሰግነው። እና ስልሽ ግን እኔ ቅድም ያልኩሽ አይደል በጣም የተጨነቅኩኝ ነው። ምንድን ነው የሚያስጨንቀው ነገር? ይሄ 400,000 ብር ምናምን አለብኝ ሰጣለሁ ምንም እንዳታስጨነኝ። ከዛሬ ቀን ጀምሮ ህይወቱን ተቀይረዋል። የምርሽን ነው? የምር በጣም ነው የማመሰግነው። የምር ነው በጣም ነው የማመሰግነው። እንደዚህ አይነት እድል እኔ ህልም እየመሰለኝ ነው። እኔ ሰማኛለህ። ብቻ እኔ የምልህን ነገር ማድረግ እኔ ማስደሰት ነው የምፈልገው። በጣም ከተመቸኝ ደግሞ ማለት ነው ብዙ ነገር ነው የሚጠበቅ እኮ ምን ታረጋግጥ። እኔ ስልሽ ይሄንን አድርገበኝ እኔ በእንበርክከም ህልበኝ በጭንቅላት ስታደርግ አሪፍ በቃ ባሪፍ ሙድ ነው የምፈልገው። ወይነት ሙድ ነው የምፈልገው ስልሽ እኔ ማላውቀው የለም። እኔ አሞራ ግብግበበዩ ሰርባንገት በቃ እኔ ሁሉንም ነው የማውቀው። በጣም ደስ ይላል። እኔ በቃ ምንም ዶጊ ምንም እኔ ሲጀመር ማለት ነው የምታወቀው በዚህ ነው። በቃ አንድ የምታወቅበት ነገር ጎበዝ የሆንኩበት ነገር ይሄ ነው። እና አላሳፈርሽም። በዚህ ብቻ ፈልግ ሆነ እሱ ነው የምፈልገው ነኝ ስልሽ እኔ አንቺን የመሰለሽ ሴት በእንደዚህ ነገር እንደማለጣ እርግጠኛ ነኝ። ሌላ ነገር ካልፈለግሽ እንጂ በዚህ መቼም ነው እኔ አንቺ ማታጭኝ። ሲጀመር በጣም አኮራሻለሁ። ሲጀመር በቃ ፒስን የምፈልገው እሱ ነው። ግን ያው ቤተሰቦች የት ናቸው? ቤተሰቦቼ እዚህ ናቸው ያሉት። ግን የት ነው የተወለድከው? እኔ ክፍለ ሀገር ነው የተወለድኩት። ግን ቤተሰቦቼ እና እኔ አብረን ነው ወደ 9 ዓመቴ ምናምን እያለን ነው ወደዚህ የመጣ ነው። እዚህ ነው ከ6ኛ ክፍል። ምንድን ነው መሰራው? አሁን ምንም በቃ ስልኮች ምናምን ዝም ብዬ በቃ አየር ባየር ምናምን ሸጣለሁ ምናምን እና ደግሞ አንዳንዴ ማታ ፓርኪንግ አለ። ፓርኪንግ ሂጄ ምናምን ፓርኪንግ እናንተ ፓርኪንግ እኔ አለቅም አላችሁ። ምን አስባችሁ ነው? ስልሽ እኔ እንደ ኤርፖርት ምናምን ኤርፖርት እኮ ብዙ ነው የሚከፈለው። አዎ ለግዳ እኔ ግን እዚህ ዝም ብሎ ተራ ማስጠበቅ ነው። ፓርኪንግም ሲሆን ተራ ማስጠበቅ ነው። ታይዞህ በቃ ነው ያልፋል ሁሉም ችግር። አንተ ቆፍጠን ጎበዝ መሆን ነው ባላህ ነገር መጠቀም ነው ያለብህ እንጂ ሌላ ማረጋቸው ቤተሰቦችን በቃ ማስደሰት ነው ፈልገው። እኔም ከገጠር መጥተው እዚህ በቃ እነሱም የተሻለ ነገር ሳያገኙ ለኔ ብሎ ነው እንደ ሻማ ቀልጠው እነሱን ደግሞ ምንም ቢሆን አይደለም አንቺ እና አይደለም ምንም ነገር አንቺማ እኔ በላይ ምኞቴ ነሽ። ሲጀመር እኔ ፍላጎቴ ነሽ። ምንም ነው ማረጋው እኔ ምንም ማለት ነው። ለዛ ነው እኔ አሁን በቃ እንደ እድለኛ ነው ራሴን እያየሁት ያለሁት።
ስልሽ በቃ አንቺን ማጣት አልፈልግም እና ደግሞ ትንሽ ሳልወድሽም አልቀር ነው። አይ የሚወደድ ልጅ ነኝ ሲጀመር። አዎ እንዴ በአንድ እይታ ነው እንደዚህ በቃ ጠብ ያልኩት። ግን እንዴት ነው አንቺ ንግድ ውስጥ እንዴት ተገባሽ? ማለት እንዴት ስልሽ የሆነ አጋጣሚ ያስፈልጋል ወይ ደግሞ የሆነ ሰው እንትን ልጅ ይፈልጋል ኢንስፓየር ሊያደርግሽ ይገባል። ማን ነው እንደዚህ ያደርግሽ? እንዴት ቤተሰቦች ናቸው ምናምን ሀብታም ናቸው ወይስ እንዴት ነው? እኔ ያው ፀጉርሽ ደግሞ እንዴት ነው የሚያምረው! ስማ ሁሉ ነገርሽ ነው የሚያምረው። ኮፍያ የምታደርግ ሴት በጣም ነው የምወደው። እና በጣም ነው የሚያምርብሽ አንቺ ላይ በጣም ነው የምወደው እንደዚህ አይነት ነገሮች። እና ምንድነው እኔ የአዲስ አበባ ልጅ ነኝ፣ የቤተሰቦቼም ደህና ናቸው። ግን ምንድነው የሆነ ሰዓት ላይ በራሴ መተማመን ጀመርኩኝ ምናምን ነገር እና የሆነ መስራት እንዳለብኝ ቤተሰቦቼም ደህና ናቸው። የሆነ መነገጃ ትንሽ ብር ሰጡኝና በስኪት ጀምሬ በጣም ታታሪ ነኝ ስልህ ጎበዝ ነኝ። መስራት የምፈልገኝ ራሴን መቻል የምችል ቶሎ ብዬ ነው በ20 ዓመት ያልሞላ ከቤተሰብ ወጥቼ ተከራይቼ መኖር ጀመርኩ። ከዛ እንደዛ ያልኩኝ ራሴ ቤት ገዛው። ከዛ በኋላ ንግድ ሲጀመር ከዛ ፓስፖርት ምናምን ጀመር አወጣው። ከዛ መጀመሪያ ዱባይ ምናምን ኬንያ ምናምን ሂማን ምናምን አመጣ ነበር እያልኩ ሰው ይታወቅ ሲሄድ ምናምን በቃ ሰው መውደድ አለኝ። ብዙ ሰዎች ይወዱኛል፣ ያከብሩኛል። በጣም የስራ ሰው ናት ስለሚታሰብ ግንባርሽ ያስተቀበቅ አንቺ ሰው እኔ የስራ ሰው ነኝ፣ እድለኛ ነኝ እና ያው ተሳክቶልኛል። የምፈልገው ህይወት እየኖርኩኝ ነው። ደስ ያለ ግን እንዴት ነው ስልሽ ልጅ መውለድ አንቺ እንዳንቺ ሀብታም ብሆን ልጅ እኔ በጣም ነው የምወደው። ቶሎ ነበር የምወደው። እንዴት እስካሁን ድረስ ስራ ነው ገንዘብ ማየት አለበት። ለሚመጣው ልጅም እንኳን ጥሩ ነገር ላይ መዋል አለበት። ገባህ አይደል? ዝም ብለህ ሰርተህ ምናምን ህይወትን አይቀየርም በደንብ። ከዚህ በኋላ መውለድም ማግባትም ምኞቴ ነው። እፈልጋለሁ። ሴት አይደለም ጭንቅላትሽ ደስ ሲል አስተሳሰብሽን የምሬ ነው በጣም ወደድኩት። እኔ እንደዚህ አስተሳሰብ ያለሽ በጣም ቆንጆ ነሽ። እኔን እንዴት እንደመረጥሽኝ አላውቅም። ፈጣሪ ነው እኔ አላውቅም። ፈጣሪ ነው የሰጣክ ሰው። እኔ መልክ ያለሁት በቃ ብዙ ነገሮች እኔ በጣም እንትን የምወደው ነገሮች ብዙ ነገሮች አሉ ማለት በቃ ግንኙነት ማድረግ ትልልቅ እቃዎች ያላቸው ሰዎች ምናምን በጣም የምወዳቸው ሰው በቃ የኔ የሱ ኔጌቲቭ ባህሪ ሊሆን ይችላል። ሞር በጣም መስን ወዳለው ትልቅ ነው የምትወጂው እንጂ መካከለኛ ምናምን የሆነ ነገር ትለኛ ነሽ በጣም አንቺ ራሱ ያንተ እንደዛ ነው ያኔ ደስ ይላል። ፈጣሪ ያገናኘን ማለት ነው። በቃ እንደዚህ የተጻፈልን ነገር ነው ማለት ነው። አንቺ የምትፈልጊው ነገር እኔ ጋር አለ፣ እኔ ደግሞ አንቺ ጋር ሙሉ ነው የምፈልጋቸው ነገሮች አሉ። ያንቺ ጉለት እኔ እሞላለሁ፣ አንቺ ደግሞ የኔን ጉለት ትሞያለሽ ብዬ አስባለሁ። በጣም በቃ ስልሽ እኔ በገርምሽ ደግሞ እስካሁን ድረስ ከብዙ ሴት ጋር ራሱ በጣም ብዙ ጊዜ ወጥቼ ታውቃለህ። ከብዙ በቃ ከጥቁር እንደምዳላህ ማለት ነው በደንብ በቃ የሆነ ሰዓት ላይ በጣም ተወርቶ ስለነበር ሁሉም ከኔ ጋር ምናምን ማድረግ ይፈልጉ ነበር ምናምን ነገር ኢቭን እስካሁን ድረስ ያስቸግሩኛል። ግን ምንም ጥቅም የለውም። በቃ ራሴን የጎዳው ምናምን ነው። ድሮ ብታይ በቃ አሁን ደግሞ ትንሽ ከስቼ ነው እንደዛ መሆን አለ። በደንብ ተከባከባለሁ በደንብ ማለት ኮንክ አንቺስ ግን ስንት ጊዜ ያልኩሽ ከስንት ሰው ጋር ተሽተቀልሽ? እኔ ሰው መርጣለሁ። ጀስት ከሁሉም ሰው ጋር መውጣት ሰው አይደለኝም። እንደ አራት ብቻ እና አራት ብቻ ማለት እኮ ምንም እኮ ኤክስፒሪየንስም የለሽም ምንም አታውቂም ማለት ነው። እንደሚጣፍጥም ያው ስለማውቀው አይነት ነው። በአራት ቢሆን እኔ ያልኩ ለይቼ ስለሆነ ከሚመጪኝ ሰው ጋር ስለሆነ አንተም እንደዛ አይነት ስላየሁት ነው። በጣም ብዙ እንትን ትግል ይጠበቅብኛል ማለት ነው። አንቺ ከነሱ ለጌታሽ እንድትተኝ ለማድረግ ያንተ ጥንካሬ ማየት ፈልጋለሁ። ያንተ ጎዝ መሆን ከዛ ጀስት አንተ ብቻ ማድረግ ይችላል። ለወደፊት ባለም ልትሆን ትችላለህ። ከባህል አይታወቅም። ባይገርምሽ እኔ በጣም ብዙ ጊዜ እኔ ኢትዮጵያ ውስጥ እንደኔ ጎበዝ ያለ አይመስለኝም። እኔ በኮንፊደንስ እንደዚህ ማውራት ስለማውቀው ነው። እና ምን መሰለሽ እንደውም ይወሳል እንደዚህ ስልክ እንጨት ላይ ምናምን ነገር ላይ ሹገር ማሚ ምናምን እንደዚህ የሚያስፈልጉ ምናምን ተብሎ ተለጥፎ በጣም ገንዘብ አጥቼ እነዚህ ሰዎች ሲያስፈራሩኝ ብር አምጣ ምናምን እያለ የዛን ጊዜ እንደው 200 ምናምን ሺህ ብር ነበር የነበረው። እያደገ ነው 400 ሺህ ብር ድረስ አሁንም ያጋል። እና የዛን ጊዜ በቃ በጣም ስለጨነቀኝ ምን አደረኩ መሰለሽ እዛ ደወልኩ። ስደውል አጋጠመች ሴት ምን ልበልሽ በጣም እኔ ከሷ ጋር ምንም እንኳን እንትን ለማን እንዴት መቆም እንደቻለች ራሱ አለቀ።
እንደዚህ ስልሽ በዊልቸር ምናምን የምትሄድ ሴት ነው በቃ በጣም ጎዋጣ ምናምን ከሷ ጋር ሲሉኝ እኔ ራሴን በጣም በዛን ጊዜ አፈሪ ከሞትኩኝ ልሞት ብዬ ነው ጥያት የሮጥኩ ነው የወጣሁት። ከዛ በኋላ በቃ ደላለውም እንደውም አንተ ከስተመሪን አባራሃል ከኔ ጋር አላይታል በጣም ታም ስለሆነች እኔ ሊገለኝ ሞክሮ ምናምን ነገር በቃ የሰፈር ሰው ምናምን ነው ለምኑልኝ ምናምን ነገር ይተውኝ እንጂ ኦኬ ኢቨን በቃ እኔ እዛ ድረስ ይጀልሉ እሺ ጥግ ድረስ ይጀልሉ እኔ ገንዘብን ለማግኘት ጥግ ድረስ ይቻላል። እንዳንቺ ነው ድረኛ አይደለም ቤተሰቦቼ ምናምን አንደናም ኮኮ ያለፋል ገንዘብ ለማግኘትም ያለፋል። አንዳንድ አባቋራጭ የሚቀይሩ ሰዎች አሉ። ይሄ እድላችን ሊሆን ይችላል አጋጣሚዎችም ሊሆን ይችላልና አሁን አንተ ያንተ እድል ናት ያለህን ነገር ተጠቀምበት። ምንድነው የምትፈልገው አንተ እኔን ማደርግልህ? እኔ ስልሽ ያለብኝ ችግር እኔ ፍቅር ነው ፈልገው ግን ያው ችግር ደግሞ አለብኝ ታውቂያለሽ። አንቺ ደግሞ ችግር እንደኔ ሆነሽ ስልሽ ላታውቂ ትችያለሽ። ያኔ በጣም ችግር ባትውቂ ይሻላል። በጣም አስከፊ ነገር ነው። ምንም ነገር ከማድረግ ያስገድድሻል በቃ እና ያለብኝ ችግር ጥቂት በጣም ብዙ ብር አለብኝና ስራ ለመጀመሪያም ንግዱም እንዳንቺ በቃ ለማጣጣፍ ምናምን በቃ የሆነ ትንሽ ይከብዳል ለመጥራትና እና አንድ 2 ሚሊዮን ዝም ብለሽ ብትልኪልኝ ደስ ይላል። 2 ሚሊዮን ምን አለ 2 ሚሊዮን በጣም ቴምፕል ሆነላኔ ከዛም በላይ ማገኛ ነኝ ለደቂቃ ማገኛት ሰዓት 2 ሚሊዮን ምን ችግር የለውም። በጣም እኔ መፈልገው ካንተ በጣም አሪፍ ግንኙነት ነው የምፈልገው። እኔ ካስደሰትከኝ አይ ቼክ ከኔ ጋር ደስተኛ ችግር የለብኝ። በነገራችን ላይ ይሄ ማካበድ እንደ ኢትዮጵያ ሴቶች እንደዚህ መቀኘት ምናምን አላውቅም። እንትን እንደ ውጭ ሀገሮች ምናምን ሰው የተማርኩ ሰው ነኝ አልነገርኩም እንጂ ዩኒቨርሲቲ በሜዲካል ጨርሼ ነው ያልኩት። ሶ ነገሮችን እኔ የሚያስደስተኝ ነገር ከማድረግ ወደ ኋላ አለም ፈልገው ነገር አደርጋለሁ። ከዛ ውጭ ግን መቀኘት ክፋት ሰው እንዲያልፍለት ነው የምፈልገው። ሶ ከኔ ጋር ካደረግ እኔን ከተስማማኸኝ ከኔ ጋር አሪፍ ከሆንክ ጓደኞቼ ይወዳሉ። በጣም ገደንገድ የሆነ እቃ ነው የሚፈልጉት። ሶ ከነሱ ጋር ማድረግ ትችላለህ። እፈቅድልሃለሁ። ገባህ አይደለ? ምንም መስልሽም እንጂ ጀስት ኖርማል ነው በቃ እኔ እንትን አለም ብዙ መጨናነቅ ሰው አይደለሁኝም አልኩ። በቃ እኔ ያስደስት ከነሱ ማስደስት ትችላለህ። የሚፈልገው ዋናው ያንተ ጉብዝና ነው። ኦኬ ስንት ጓደኞች አሉሽ እንደዚህ የሚፈልጉ? 6 ጓደኞች አሉኝ። 6 ጓደኞች 2 ሚሊዮን ይሰጡኛል ልክ እንዳንቺ? አዎ ከዛም በላይ ይሰጣል። በጣም ቢሊዮነር ናቸው እነሱ በጣም ማለት ነው። ስለዚህ ማረግ ያለበት ከኔ ጋር አሪፍ ከሆነ እኔ ለነሱ አሳልፌ እሰጥሃለሁ። አንቺ ወተን እንዲቀየር ማለት ነው። አንቺ ግን አገባህ ደም እናናሽኝ ነበር ይኮዋል ኮኮ የሚፈጠረው ነገር አናውቅም። እኔ ምን መሰለኝ አይደለም ይችላል ያኔ ነው ግን መጀመሪያ ወደ ገነኝነቱ ከሄድን በኋላ ካየነው በኋላ ነው አይደለም። እኔ እኮ ምን መሰለሽ እኔ በጣም ይወደድኩሽ አንዴ በሩን ከፍተሽልኛል። ከዚህ በኋላ ነው መጣ አልፈልግም። ከቻልሽ እኔ ፍቅረኛሽ አሁን ያለሽው ሰውዬ እሱ ከፈቀደ ለሁለት ራሱ ብታገቢ ምንም አይመስለኝም። ምን ችግር አለው? አንድ ቤት ከገዛሽልኝ በቃ ነገር ምስጥራዊ ነው ሊሆን የሚችለው ለጊዜው እንደቀ ይፈልጋል። እሱ ምንም ማወቅ የማይጠበቅበትም አሁን ሰዓት ላይ እኔ ያልኩህ እኮ መጀመሪያ የምፈልገው ካንተ ያንተ ህይወት ለመቀየር አይደል የመጣሁት ያንተ ህይወት ልቀየር። ከዛ በኋላ የሚሆነው ነገር ይሆናል። ለጊዜው ግን የኔናንተ ነገር በምስጥራዊ ነገር ሆኖ ወደ ፍቅር እንጀምራለን። ከዛ ከኔ ካልተሰለሰትከኝ አይቺ ጓደኞቼም እሰጥሃለሁ አልኩ። በቃ እኔ ራሴን አሳልፌ የሰጠው ካረለ ከዛ በኋላ ነገሮችን ይፈጠራል። እዚህ መጥቼ ዝቅ ብዬ እዚህ ቆሻሻ ቤት ምናምን የመጣሁት እኔ ስለሆንኩኝ ነው ማለት ለአንተ ቦታ ስላለኝ ነው የመጣሁት እንጂ እንደዚህ አይነት ቦታ ሲጀመር ልቀመጥ ይቀፈኛል። ገባህ አይደል? ሰው ይገባኛል። አንቺ የተመቻቸ ህይወት የምትኖሪ ሰው እንደዚህ አይነት አልጋ ላይ ተቀምጫለሽ። እኔ በጣም ልብሽን ያየሁት በጣም ማለት ንጹህ እንደሆነ እዚህ ጋር መቀመጥ መቻል ማለት ለዛውም እንደዛ ሀብታም ሆነሽ አፈርም አይነካሽ። አዎ በጣም ይሸታል አይደል? ቃልም ይሸታል። ያው የተፈነ ቤት አለ መስኮት የለውም ምን የለውም። ምግብ መሰራበት እዚህ ነው መተኛው እዚህ ነው። በጣም ከባድ ነው። ምግብ በገነው በቃ አንድ ምግብ ነው የምበላው። ቢሆንም ጭስ ነገር አለው ምናምን እና እንደዛ ትንሽ ይከብዳል። ትንሽ ያው እኔ እኮ ይሄ ቤት ውስጥ መኖር እኮ ፈልጌያለሁ። አሁን ደግሞ አንቺ አለሽ አይደለ? ስለዚህ 2 ሚሊዮን ብር ከሰጠሽኝ ከዛ በኋላ 400,000 ብር ደግሞ ከሰጠሽኝ የዛ ሰውዬ በቃ እኔ ምንም አልፈልግም። ከዛ በኋላ እኔ የፈለግሽውን ነው ማድረገው። ከፈለግሽ ጓደኞችሽ ጋርም ሂጂ። እነሱ ግን
ከፍለሽ ኮሚሽን ተፈልገልሽ እነሱን ኖ እኔ ኮሚሽን ማምን አስቤ ሳይሆን ለአንተ እንድትጠቀም ቢያን ለረዳህ ነው የመጣሁት ጀስት ለረዳህ ማለት ነው ስለዚህ ለአንተ ይሄንን ጥሩ ነገር ድል እየሰጠውክ ነው ያለው ከዚህ በላይ መርዳት የለም በሚሊዮን አይደለ 10 ብር የሚሰጥ ሰው የለም እዚህ መንገድ ላይ ብትወጣ ገባ አይደለ ሶ ህይወትን ቀየር ነው እንደዛ ቆነ በጣም ደገነሽ የምር ነው እንደዚህ ደግ ሴት በህይወት አይቻልም ማለት እኔ ቤተሰብ እንዳሳደገሽ አላውቅም እንደዚህ ስርዓት ያለሽ መሆንሽ ኢትዮጵያ ውስጥ እንደዚህ ስርዓት ያለ ሴት የለችም በነገራችን ላይ እኔ ያስተዳደግኝ በስርዓት በቤተሰብ በጣም ስርዓት ያላቸው ለሰው የሚያዝ ቤተሰብ ናቸው ያሳደጉኝና ለዛ ነው አዘኛ የተቀመጥኩት እንጂ ለሁኔታው አልቀመጥም ያስተውቃል ጸጉርሽ እንደዚህ ቆንጆ አድርገው ኢቭን ፊትሽ ራሱ እንደዚህ በጣም ለስላሳ ሰውነትሽ እንደዚህ የሚያምር አድርገው ጠብቀው ካሳደጉሽ ምን ያህል ስፔሻል ምን ያህል እንቁ ሴት እንደሆንሽ ያስተውቃል አላውቅም እኔ ህልም ነው መሰለኝ እስቲ ከኔ ጋር እንደዚህ ነገር መፈለግሽ አላውቅም እኔ አንዴ እሺ በይኝ እንጂ ከፈለግሽ ከተመቸሽ እዚህ ራሱ እንደፈለግሽ አደረጋ እዚህ ራሱ ደስ ይለኛል እኔ ግን እዚህ ጋር ቆሻሻ ስለሆነ እሳይ ሞር ወጥተን እንትን ብለን አይ ግን ከምንወጣ እዚህ ብንሆን ይሻላል እዚህ ትንሽ ደቂቃ እዚህ እኮ ይመቻል እኮ እዚህ እኔ በጣም ይሄ ቆሻሻ ጨንቀኛል ደስተኛ ያደርገኛል ማዚ ቤት አውቃለሁ ግን ትንሽ እኔ አላውቅም አንደበትሽ እንዴት ደስ እንደሚል ደስ ሲል ምን ያረክሽ ነው እንዴ ምን ልታረግ ነው እንደመጣው ምን እናርግ ያልክ ነበር ታዲያ እንዴ ተበቁማ ሻንዲን ያልክሽ ነው አይደለም እኮ ላስረዳሽ ማለት ትንሽ ምንድነው ያልከው በደቂቃ ነው ለነገር ፈርፈርተ ነው አረ ፈርቻ አይደለም እና ምንድነው አይደለም አልጠበቅኩም ነው ለዛ ነው ምንድነው አታ እንዴ ትፈራለህ እንዴ ያኔ እኮ ጎበዝ ልጅ መስለኸኝ ነው አረ እኔ ጎበዝ ነኝ ግን ሾር ለዚህ ሙዚቆሻሻ እዚህ ቤት ላይ እንደዚህ ማድረግ ነው ኖ አይደለም እኮ ግን እኔ ስልሽ ሻወርም አልሰርኩም ምናምን ትንሽ ይሸታል ላብ ምናምን አለበት ይማን ይሸታል ሄደህ ታጠባ አጥባና እኔ እኮ እንደምትይው እዚህ ሰው ሄደን እንወጣና እንሂድ ትንሽ እናወራና የፈለግሽውን ከዛ የፈለግሽውን አርግበኝ ችግር የለውም ታወራኝ ነገር ካለ አውራኝ የምጠይቀኝ ነገር ካለ አውራኝ እኔ ብዙ ስልሽ ብዙ ጥያቄ አለብኝ አንቺ መጠየቅ ፈልገው በቃ እንዴት ምን ለምሳሌ ስልሽ ባልሽ ለባልሽ አሁን ላለው ፍቅረኛሽ ቤት ሰጥተሽዋል መሰለኝ አይደል ስልሽ ለኔም ትንሽ ቤት ነገር ለቤተሰቦቼ የሆነ ሰጪኝ እኮ ልሰጥህ እኮ ነው ቤት ሰጥሃለሁ ብርም ሰጥሃለሁ ግን እኔን አስደስተኝ እኮ ነው ማለት ከዛ በኋላ ይደርሳል እኮ መጀመሪያ ማድረግ አለብን ለመክፈል ነው ማን የማንተን ለምን ብዬ ነው ማለት እንደ መርዳት ነው ከዚህ በላይ መርዳት የለም ስላደረላ አንተም ትጠቀማለህ እኔም ተጠቀማለሁ ለኔ ይቻላል አይደል እኮ ስማ ግን አሁን የተወሰነ ብር ልክልኝ ቢያንስ ትንሽ ብር ልክልኝ እልክልሃለሁ ችግር የለም ያስቸኩል ነገር የለም እልክልሃለሁ ስማ ቸኩልም ቢያንስ እኔ እየቀለድሽብኝ ስለመሰለኝ እኮ ነው ቢያንስ የሆነትሽ እንደሆነ ችግር አለ እኔ ድንግልናል ለምሰጠኝ እኮ ለኔ ወይኔ ድንግልናል ለምሰጠኝ ሰው ምንድነው የሚያስጨንቅ ፍሪ ሆን ደስታ እንደዚህ ሆነክ እንዴት ነው በጣም እየተጨናነክ ነው ያለው ምን ሆነክ ነው ታበላቡል እንዴ እንደዛማ አትሆንም ምንድነው ኖ ባሚቆ አይደለም አልገባሽም እኮ ባሚቆ አንድ እሺ እናርጋለን ግን ያሪ በአምላክ አንተ ነክቼ ጭራሽ እንደዚህ ኖ አይደለም እንደዛ እኮ አይደለም ስለልገባሽ ነው እኮ እንደዚህ ባንዴ ድንገት ሲሆን እንተ የራሱ አይዘጋጀልኝም በቃ ላዲ ከብደኛ እሺ አረፍት ታሪክ ደግሞ ነው አስጨናነቅኩሽ ችግር የለውም ኖ አረን ያለጨነቅሽ በጣም ነው ደስ ያለኝ ግን ያው አልጠበቅኩም አንቺን የመሰለሽ ልጅ ሳስበው አንቺን የመሰለሽ ልጅ እዚህ ያልጋ ላይ ምንም እኔ ኮርጂ እኮ ነው አንተ ቆንጆ አይደለም እንዴ ስማ ስለዚህ ምንድነው እንደዚህ የሚያደርገው እሺ ወይ ሻወር ውስጥ ልምጣ ጎረቤት ጋር ከዛ በኋላ እንደፈለግሽው ከዛ አይደል ሶስደና እናትሽ ሲያናደናትሽ እንደዚህ ቆይጭ ውሃ የለችም አላለኛ ወይ መጀመሪያ አልነገሩኝ ወይ ይሄን ፍቅር ችግር የለውም አትጨነቅ በጣም ነገር የሚያስጨንቅ ነገር አይደለም እሺ ምንድነው ሻወር እኮ ሰርኩም እኮ ችግር የለውም እኮ ታረጋጊ ባለ ምንድነው የምትለው ተረጋጋው እንዴ እኮ ላንቺም እኮ እንደስ ያለሽ በኋላ ላይ ይሄን ስራ ማጥፋት አልፈልግም እንዴት ነው መታጣው ምትለው ዛሬ ማድረግ አለ በለዚያ እኔ ማን
በአምላክ ምን እንደምትሰራ አታውቅም። ይሄንን ቤት ነው ማቃጠለው። እሺ ጎረቤት የለም ምን ይላል አቃጥየላ ነው የሚሄደው። ምንድን ነው የምትለው? ስለዚህ እኔ የማደርገውን እኔ አልፋታህም። አንተ አልፋታህም እንዴ? አይደለም እኮ እሺ ላስረዳሽ። ምንድን ነው የምታስረዳኝ? እኔ ምንም አይነት ወሬ አልፈልግም እኮ። አይደለም እሺ ተረጋግሽ። ተረጋጊ። ወደዚህ ልጅ በቃ ተረጋጊ እንዴ። ሰማኛለህ? ከኔ እዚች ቤት ማለት ነው አብሬክ ነው ማቃጠልክ። እዚህ ቤት አትወጣትም። እኔ አታውቀኝም እንዴ? ምን ነው ባንድ እንደዚህ የምትቀያየር? ምን ማለት ነው እንደዚህ የምትጫወትብኝ? እንደዚህ ባንድ እንዴ ሴት ያምሻል እንዴ? እንደዚህ ብሎ ነገር አራናት ወረዛ ተተቀመጭልኝ። ወረዛ በእናትሽ ምንድን ነው የምትለው? ምን አባት ነው የምትለው እንዴ? አታፊም እንዳንቺ በቃ አልፈልግ ካንቺ ጋር ማለት እንደውም አንቺ ሲጀምር ካንቺ ጋር እንደዚህ ላደርጋለሁ። አሳየሃለሁ። አፈተቀመጥ አሳየሃለሁ። ይሄን ቤት አቃጠዬ እንኳን ይሄ ቆሻሻ ቤት ምንም ቢሆን እኔ ማንም አይዘኝም። ታውቃለህ? የማን ልጅ መሆኔ ደግሞ አታውቅም። ኧረ በእናትሽ ከልከኝ ቆሻሻ ሲጀመር ይኸውልሽ አዳምጪ። ስለአንቺ ብዙ ነገር አውቃለሁ። ካንቺ ጋር እንደዚህ ነገር ላደርግ አይደለም የመጣሁት። ምን አባት የምታውቀው? አዳምጪ። ወረዘጂ ነግሬሃለሁ። ወረዘጂ ሀብታም ስለሆንሽ ይኸውልሽ ምንም የፈለኩት ነዳጅ ማለት ነው የጠፋው ነዳጅ አቃጥዬልህ እዚህ ከነሬሳ ነው የምትወጣ ከዚህ ቤት። አለበለዚያ እኔ የምልህን ነገር ታደርጋለህ። እኔ በአምላክ አታውቀኝም። እንደዚህ በቃል እኔ አስለፍተህ እንደዛ አይነት ጨዋታ አንተን አለህም። አዳምጪኝ። ይኸውልሽ ካንቺ ጋር ይኸውልሽ አሁን ያሰብሽው ነገር እና ተሳስተሻል። ሲጀመር ንገርሽ እዚህ የመጣሁት አንቺ ምን አይነት ሴት እንደሆንሽ ላውጣ ነው የመጣሁት። ፍቅረኛሽ ስላንቺ የተወሰነ ነግሮኝ ምን አይነት ሴት እንደሆንሽ ላውጣለት ነው። ስላንቺ ብዙ ነገር አጣርቼ ደርሼበታለሁ። ካንቺ ጋር እንደዚህ የማላፈጠው ይኸውልሽ እኔ እንደዚህ አይነት ሰበናም እንደዚህ አይነት ሰውም አይደለሁኝ። ያዳምጥሽ ነው። ሀብታም ስለሆንሽ የፈለግሽውን ነገር እገዛለሁ፣ በገንዘቤ የፈለግሽውን ነገር አደርጋለሁ የምትይብ አይነት ሰው አይደለሽም። ያዳምጥሽ ነው። ይሄ አቃጥሏል ምን ያልሽውን ደግሞ እንዳለ በድብቅ ካሜራ ይዤዋለሁ። ስትሞላፈጭ የነበረውን ይሄን ቤት አቃጥላለሁ። ጎረቤቶችን ገል አንድ አደጋ ዝም በይ አንድ አደጋ ቢደርስ ደሃ በርኮ ምን ይመስላል? ይሄን ቤት ተቀደመ ስትታወራ ርካሽ ነሽ አንቺ። ዝም በይ ሴት ሆነሽ ወንድ ልጅ ደፍሬ የሞተሽ አንተ ባለ ይሄ ቪዲዮ ብቻ ለቄት አለ አታውቅኝም። በአምላክ አታውቅኝም። እኔ አታውቅኝም። እገልሃለሁ። አንድ ነገር አድርግ ብቻ። እሺ ትገኛለሽ። ከድህነት ያልወጣህ አንተ ለኔ እኔ ከድህነት ያልወጣህ ይሄን ቆሻሻ ይሄን ማድረግ ብትችል አዳምጪኝ። ይኸውልሽ ይሄ እንደዚህ ነገርኩሽ ነው። ቆሻሻ ነህ ከዚህ በኋላ እንዳልነካ አባት ስለሆነ ነው። አንድ ነገር ስትሞክሪ ይኸውልሽ አዳምጪኝ። ማን አባት ይፈልጋል? አንተ ቆሻሻ ካንተ ጋር ማን ይተኛል? ሲጀመር ይሁንሽ እኔ ቆሻሻ ልሁን። ይኸውልሽ አሁን ዘንበይ አዳምጪኝ። መጀመሪያ አዳምጪኝ። ይኸውልሽ እስከሆነ ይኸውልሽ ስትወሪ ነበር እንዳለ ሪከርድ አድርጌዋለሁ። እኔ እዚህ ጋር ለደፍሬሽ ስትሞክሪ የነበረውን ማለት ነው። ይሄን ቪዲዮሽን ኢንተርኔት ላይ ያለቀልሽና ምን አይነት ወራዳ ሴት እንደሆንሽ ቤተሰቦችሽም ሁሉም ሰው ያውቃል። ስለዚህ ይኸውልሽ እኔ የምልሽን በጥሞና ብታዳምጪኝ ይሻላል። ያዳምጪኝ አይደለ? አትጩሂ። ክፉ ነገር ታብሾታ ዘንበይ አንቺ ነሽ ርካሽ መሆን ካለብሽ ርካሽ። እዚህ ቆሻሻ የተቀመጡ ህይወትህን ቀየር፣ መጀመሪያ ቤትህን ቀየር። ይሄ እንደዛ አይነት ነገር አንተ የሰው ሰላይ የምትሆነው ማን ስለሆንክ ነው? አንድ ቪዲዮ ትውጣ ዘርክ መንዘርህ ነው የሚያልቀው። ገባህ አይደለ? አንድ ነገር ትሆን ይኸውልሽ አንቺም እንደዚህ የምትኩራሪበት የምትመጻደቂበት ሀብት እንዳመጣሽ አውቃለሁ። ይኸውልሽ ስለአንቺ ብዙ ነገር አውቃለሁ እያልኩሽ የደምትሽ ነው አይደለ? ምን ሰርተሽ ዱባይ ውስጥ ምን እየሰራሽ እንደነበረ እኔ እንደቀላል ሰው አትይኝ። እዚህ ቤት ውስጥ ስላገኘሽኝ እኔን በዚች ቤት ልክ እያሰብሽኝ እንደሆነ የደምትሽ ነው አይደለ? ይኸውልሽ እኔ በጣም ታዋቂ ሰው ነኝ። እንዳንቺ አይነት ውርጋጦች እንዳንቺ አይነት ርካሽ ሴቶችን ማውጣት ሴት ነኝ እና እናንተን እንዳንቺ አይነት የሰው ማህበረሰቡ ላይ የተሰገሰጋችሁ ሴቶችን አውጥቼ ለህግ ነው ማቀርበው። አንቺ እንደውም ለህግ ትቀርቢያለሽ። እባክህ እንደዚህ ነገር አታድርግ። የምትፈልገው ነገር ገንዘብ እንደምትፈልገው ገንዘብ ይሰጥሻለሁ። እባክህን በስርዓት ነው እያወራህ ያለኩ። እኔ ሁሉ ነገር ትቻለሁ። መጀመሪያ ረጋ ብለሽ ነበር ማዋራት የነበረብሽ። አሁን ይኸውልሽ ማትወጪ ጣጣ ውስጥ ነው የገባሽው። ስለዚህ አንደኛም ጠይቅሽን ትመልሽልኛለሽ። እኔ ካንቺ ትንሽ የሳንቲም ድንቦሎ ሳንቲም አልፈልግም። እኔ ከፈለግሽ እሰጥሻለሁ። እኔ ነገር ከዚህ በኋላ የምንናገረው ነገር ስለሌለ እባክህን እንደዛ አይነት ነገር ቆሻሻ ስራ እንዳትሰራ ነግሬሃለሁ። አዳምጪኝ። ይኸውልሽ አሁን ይኸውልሽ መጠይቅሽን ብቻ መልሽልኝ። ካለበለዚያ ኢንተርኔት ላይ ነው በፖስተው ይሄን ነገር ምንድን ነው የምትፈልገው? መጠይቅሽን መልሽልኝ። ምንድነው? አንደኛ እነዚህ አንዳንቺ ወጣቶችን ስራ ያጡ ሰዎች እንደዚህ ያረጋችሁ ማህበረሰቡን መታበላሹት ሴቶች ጓደኞች ያሻቸውን ስድስቱንም
እንድትነግሪኝ ይፈልጋለሁ። ማን እንደሆኑ ማንነታቸውን ከነፎቶ ከነስልካቸው ሁሉንም እንድትነግሪኝ ይፈልጋለሁ። ለምን ምን ያደርግልሃል? ምንም አያገባሽም። በምን እርግጠኛ ሆናለሁ? ካሜራ አለመኖሩ ካሜራ ብቻ አይደለም ሳውንድሽም ድምጽሽም ሁሉ ነገርሽም ይኸውልሽ አሁን ዘመኑ በጣም ረቋል። ከአንቺ ጋር ወይኔ ዝም በይ ይኸውልሽ ቆሻሻን ተረጋጊ። አዳምጪ ይኸውልሽ ተረጋጊ። እንደዚህ ስለሆንሽ አይደለም አትሰደቢ። ሁለተኛ ደግሞ ዝም በይ። ሁለተኛም ጠይቅሽ መልሽልኝ። ሁለተኛ ምንድነው አንቺ ከሰው ምን ፈልገሽ ነው? ባለቤት ፍቅረኛ አለሽ ከሱ ምን አተሽ ነው? ሴክስ ላይ ጎበዝ እንደሆነም ነገርሽኛል አይደለ? ምን የምን ሰይጣን ምን ሱስ ይዞሽ ነው እንደዚህ ነገር የምታደርገው? ይሄንን ራሱ ማወቅ ፈልጋለሁ። ለምንድን ነው ማወቅ ይፈልጋው? ለምን ሴትዮ ይልሽ ለምን እኔ ሰው መስልከኝ ዝም ብዬ መዘረዝርለት ስለዚህ ቪዲዮሽ ፊትሽ ኢንተርኔት ላይ ለወጥ ማለት እንደዚህ ተሞላፈጭ ወንድ ልጅ አስገድደሽ እኔ ነግሬሃለሁ። ከኔ የምትፈልገው ነገር በገንዘብ ከሆነ ተናገር፣ አለበለዚያ ግን ሌላ ችግር ውስጥ እንዳትገባ ብያለሁ። እኔ የገንዘብ ችግር የለብኝም። እኔ ካንቺ ጋር ይኸውልሽ ከዚህ በላይ ራሱ አልንተረከም። ምጥቅሽን ተመሸርሽ አመልሽ ከዛም የወሰነውን ራሴ ወሰናለሁ። እዚህ ጋር ስልጣን ያለኝ ያዳመጥሽ ነው አይደለ? ገንዘብ ስላለሽ ምንም ነገር ማድረጋችሁም። ስለዚህ እያስፈራራኸኝ ነው። ካንቺ በላይ ገንዘብ አለኝ። ዝም በይ። እያስፈራራኸኝ ነው። እኔም ካንተ በላይ ገንዘብ አለኝ። ዝም በይ። አሁን ስለዚህ አንድም ነገር ትውጣ ብያለሁ። አንድም ነገር ትውጣ እኮ አትናገሪ። እዚህ ቆሻሻ ህይወትን ትናገረሽ አትናገሪ። እኔን ላታስፈራራኝ ልትጠቀምብኝ አትችልም። ትናገረሽ አትናገሪ። ማትናገሪ ከሆነ እኔ በህጋዊም ቢሆን ይኸውልሽ አንቺን አስጠፍንጌም ቢሆን በደንብ አወጣጥቼ ማውቃለሁ። ሁሉም ነገር ተናገርሽ አትናገሪ ነው የሚጠቅም ነገር ከሆነ እነግርሃለሁ። አንተ የምታስፈራራኝ ማን ስለሆነ ቶሎ ነገር ይኸውልሽ አንቺ ጋር ጊዜ ማባከነው ሌላ ጊዜ የለኝም። አሁን ቶሎ ብለሽ ንገሪኝ። ምንድነው አሁን እንደዚህ እንድታረጊ የሚያደርግሽ? ምን ጎልብሽ ነው? ገንዘብ ከሆነ ገንዘብ አለሽ። ምንድን ነው ፈልጊ? ቆይ ስራዬ ነው እኮ። የምን ስራ ነው? አሁን ገንዘብ እየሰጠሽ ነው ስራ ምሰሪ? አዎ ፈልገው ነው መስማት። አዎ እኮ ምንድነው አሁን ምን እንደምትጠቀሚ ንገሪኝ። ምንድነው እንደዚህ እንድታረጊ የሚያስገድድሽ ነገር? አዎ ውጭ ሀገር ሜዳው በጣም ብዙ ባለ ሀብት አሉ፣ ገንዘብ ይሰጡናል። ከዛ የምፈልገው ነገር አደርጋለሁ። ጀስት ነው። ከዛስ ምን ፈልግ? እኔ ከዚህ በላይ ከአንቺ ጋር የምሞላፈጥበትም ጊዜ የለኝም። የምትመልሽልኝ መልስ ራሱ በጣም የሚያስጠላ አጸያፊ ነው። ከዚህ በላይ አንቺን ጠይቂ ምን ነገር መውጣት አይፈልግም። በመውጣበት ሁሉም ነገር አውጣለሁ። አንተ ነሽ ትወጪልሽ። እንደዛ አይነት ነገር የሚባል ነገር የለም። ከኔ በቀላሉ ልትፋታ አይመስልም። እሺ ያው አትጠይቅም። እንደዚህ በቀላሉ ሰው አይደለም። ቤቱ አቃጥለዋለሁ። ጋርድ ነው። ይኸውልሽ ወስታሽ ትያለሽ አንቺ ማለት ነው። ና ዘፈረ እቺ ለማህበረሰቡ ጠርንሽ። ያው እንግዲህ ተመልካቾቻችን ፕሮግራማችን የተመለከታችሁትን ይመስላል። እንግዲህ እንደተመለከታችሁት ትንሽ ዛሬው ለየት ወጣ ያለ ነገር ነው። እንግዲህ በጣም ባለ ሀብት ሴት ናት እንደምታዩት። ይሄን ገንዘብ የምታመጣው እንግዲህ የተለያየ ሀገር እየዞረች እንግዲህ ሴተኛ አዳሪነት ነው የምትሰራው። ከተለያዩ ፈረንጆች ጋር ከተለያዩ አረቦች ጋር እየተኛች በጣም ብዙ ብር ይከፈላታል። በጣም ብዙ ብር ታገኛለች። ከዛ ይሄንን ገንዘብ ደግሞ እዚህ ወጣቶች ላይ እንግዲህ ነው የምታጠፋው። በጣም ገንዘብ አላት። በጣም ብዙ ገዝተው ስላላት የፈለገችውን ነገር ማድረግ የምችል ይመስላታል። ብዙ ወንዶችንም ታሰቃያለች። እንግዲህ አንዱ የምታሰቃይ ወንድ ነው እንግዲህ ይሄ ነገር እኔ ላይ እየደረሰብኝ ስለሆነ ከዚህ እንድትወጣኝ እፈልጋለሁ ብሎኝ ነው። እንግዲህ እሷ ላይ ማስረጃ ይዤባታለሁ። እሱንም ማወጣው ይሆናል። እንግዲህ ዛሬ እንደተመለከታችሁት በጣም የምታዋርድ በጣም የምታሳፈር ሴት ነች። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። እንግዲህ ቪዲዮአችንን ይዘን ለማህበራዊ ሰዎችም ለእናንተ የምናጋራቸው ለምን አይነት ሴት እንደሆነች እናንተም ከእንደዚህ አይነት ሰው እንድትጠነቀቁ ነው። እንደዚህ አይነት ሴቶች አሉ በማህበረሰቡ ተሰግስገው ብዙ ወጣቶችን እያከሸፉ ያሉት። እንግዲህ ለህግ ወስደን እናሰጣታለን። ጋርዳችን ይዟታል። እንግዲህ የሚፈጠረውን ነገር ለእናንተ እየተከታተለ የምናሳያችሁ ነው። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።